አንተ ውሻ ድነስ እንቺ እንሰሳ አንቺ ፈዘዛ እስካሁን የጠረቅሽው ሂጃውን ምግብ ስሪልኝ። አደይን የፈለካት? አዎ ከመች ጀምሮ ነው አንቺ አደይን እንድትጠነቀቅ የምትነግሪያት? እኔ እኮ ያልነገርኩ ባርኬ ነገረ መስሎኝ ነው። አልነገረኝ። እነሱን አሳልፈ ሰጥተህ ነው ብሬ ተቀበልካት? ወዴት ልጅ ደግሞ ቤዛ ተነሽ። ንቀት ነው እንዴ ኤርፉን አድርገሽ የምታዋሪኝ? ዳይመንድ እኮ ነኝ። አደይ እኔ ጋር ናት። እኔ አላምንሽም። የምርሽን ነው? ዝም አልሽኝ። ማታለም ማታቂያት ሆኖ ነው አደይን የፈለካት? አዎ አደይ የምትባል ተውቀላ ያለች ከገጠር መታዚነች አሉ። ምንድነው? ማንን ፈልገህ ነው? ወንድም አለሚ እንደው አደይ የምትባል ፈልጌ ነበር። ምን? አደይ የምትባል ልጅ እዚህ የለችም። እንደው እዚህ አካባቢ እንደው ወዲያም ወዲህ እንደው አደይ የምትባል አታውቁም? አይ አናውቃት። ወይ ድሌ ተንከራተት ብሎ የፈጠረ ያም ደግሞ የት ብዬ ነው ፈልጋት? ቆይ ምን እያደረግሽ ነው? አደይን ሲለኝ እኮ የለችም ልለው ነበር። አንተ ቀደምከኝ። የት ለማታውቂው ሰው ለምንድን ነው በር የምትከፍቺው? በር ስትከፍቺ ለምንድን ነው የማታጣሪው? ዝም ብለሽ በር ትከፍቻለሽ እንዴ? እሺ አንተ ልትሄድ ነው? አዎ እኔ ልሄድ ነው። ለማንኛውም ተጠንቀቂ አደራ። እሺ አታስብ፣ እጠነቀቃለሁ። ገና ከመግባትሽ ቁጭ ብለሻል? ተነስቼ ወዴት ልሂድ እንዴ? ስራውን ስሪያ። ምን ልስራ? ልብሶቼ እንዳለ ቆሽሿል፣ እነሱን አጣጥቢ፣ ቤቱንም አጸዳጂ። ዳይ ወደ ስራውን ተነሽ። እሺ ቤዛ ሰራለሁ። ደግሞ ስሚ፣ እዚህ ቤት ያስገባሽ ለአንቺ ብዬ አይደለም። እሺ ለምንም ቢሆን ፈጣሪ ያክብርልኝ። አንቺ ወደዚህ ባታመጭኝ የት ሄድ ነበር? ሌላ መሄጃ እኮ አልነበረኝ። ትሰሚኛለሽ? እኔ እንደናንተ ክፉ አይደለሁም። እሺ ቆይ ግን ከእናቴ ጋር ነው የምኖረው አላልሽም ነበር? እናቴ ለጊዜው እዚህ የለችም። ደግሞ የማይመለከትሽን ጥያቄ አትጠይቂ። እሺ ቆይ አደይ እሰራልሻለሁ፣ ጠብቂ። አጽድተሽ እንደጨረሽ ምግብ ስሪልኝ፣ ርቦኛል። እሺ እሰራለሁ። ቆይ ባርኮት ቤት ነው ያለው? አዎ ቤት ነበር። ያቺ ለሊስ? ለሊ ምን እስካሁን ከሌላ ጋር ነው የምትኖረው? እና ሌላ የት ትኖራለች? አንቺ ፈዘዛ እስካሁን የጠረቅሽ ነው? ሂጃውን ምግብ ስሪልኝ። ወዴት ሄዶ ነው? ወይ ዳይመንድ፣ እንዴ ምንድነው የሚያደናብርሽ? ፍቅር ችግር አለ? አደይ አንተ ጋር ነው ያለችው? ኧረ እኔ ምን ደህና ቤት አለኝና ነው። ኧረ እኔ ጋር የለችም። እየዋሻኝ ነው? አንቺ እሺ ብለሽ ትሰሚኛለሽ እንዴ? እያወኩሽ ቤት በኩል ዋሽሻለሁ። አንቺ ባትዋሻኝ ነው የሚሻለው። አደይ የት ናት እንዴ? ቆይ አንቺ ለምን ማወቅ ፈለግሽ ነው ወይስ ናፍቆሽ ነው? ምንም የሚናፈቅ ነገር አላትና ትናፍቀኛለች። ሰውየው መጥቶ አደይ ሲል ስለነበረ ሄጄ እንድትጠነቀቅ ልነግራት ነው። እንዴ ከመች ጀምሮ ነው አንቺ አደይን እንድትጠነቀቅ የምትነግሪያት? አለልኝ ስታገኙ ጁን እየመራሽ ለመውሰድ ነው እንጂ። አረ በፍጹም እንደዛ አይደለም ዳይመንድ። እና እንዴት ነው? ምን ነክቶ ነው ዳይመንድ? እኔ አደይን ማስያዝ ብፈልግ ኖሮ ሰውየው መጥቶ ሲጠይቀኝ አላውቃትም ብዬ አባረረው ነበር። ሁሉም ነገር እኮ ለኔ ቀላል ነው፣ ግን አላደረኩት። አይ ፍቅር ጀግና እኮ ነሽ። እንደው ለዚህ ስራሽ ምንድን ነው የምትሸለም? እቺ ምን ትመስላለች? በእናታችሁ ቆረቆንዳ ራስ። እሺ አሁን ምን የሚያናድድ ነገር ተናገርኩ? ባይሆን እናሹ ጋር ወሰደኝ። አደራ እየሄድሽ ጠይቂያቸው ብላኝ ነበር። ኧረ እባክሽ። እሺ ሌላስ ታዲያ ምን አለችሽ? በእናትሽ እየቀለድኩ መስሎ ነው እንዴ ዳይመንድ? የምሬን ነው። እነሱን ሄጄ መጠየቅ እፈልጋለሁ። ቆይ ስተኝ ምን ነው ፈራኝ መስልሽ? በቃ ባንቺ ቤት ጨስ ሆነሻል። እርድናን ጠጥተሽዋል። እቺ እንደው ምን አይነት እንጉልፋቶ ነገር ነሽ? በእናታችሁ ተው በቃ። ግን ቆይ አንተ ለምንድን ነው አደይን የምታግዛት? ከኔ ጎን ለምንድን ነው የማትሆነው? እሺ ምን ታደርጊልኛለሽ? የምትፈልገውን ያክል ብር እሰጥሃለሁ። ደግሞ ከታ ባሽ አምጥተሽ ነው የምፈልገውን ብር የምትሰጪ? እየለቃቀምሽ እንደምታመጪ አላውቅም። ችጋራ እንደሱ አላደርግም ዳይመንድ።
እማዬ ስትሄድ የሰጠችኝ ገንዘብ አለ፣ ከሱ ላይ እሰጥሃለሁ። አግዘኝና አደይን አሳልፈህ ስጠኝ። በቅድመ ክፍያው ከተስማማሽ ጣጣ የለውም። መጀመሪያ አስገቢ ብሩ። የት እንዳለች ትነግረኛለህ? ብሩን አስገቢና ያለችበት ወስድሻለሁ። የምርህን? ይኸውልሽ ሀሳቤን ከመቀየሬ በፊት ብሩን አስገቢልኝ። አፍጥኝ። ቆይ በምን እርግጠኛ ሆናለሁ አደይን ሳላገኛት? ኧረ እባክሽ እኔ አንቺን በምን አምንሻለሁ? ፍቅር እኮ ነሽ። በኋላ አሹን ካገኘሽ በኋላ ብትሸመጥጪኝ የማን ያለልን? እሺ በቃ ና እንሂድ። መጀመሪያ ብሩን አስገቢያ እኮ ንገረኛ ታዲያ። ያዢ 1000 በቃ አሁን ቆንጆ የሚጣፍጥ ምግብ ሰርቻለሁ። እሱን ላቅርበውና እንብላ። እኔ በቃኝ። ከፈለግሽ ራስሽ ቢ። እንዴ ላንተ ብዬ እኮ ነው የሰራሁት። ትበላታለህ። እኔ ቅርብ ነው የበላሁት። በቃኝ። አንቺ ቢ። አትወደኝም? እንደዚህ ስትኝ እኮ የኬጂ ተማሪ ሆንኩ እየመሰለኝ ነው። በቃ ቶሺ እኔ ለራሴ ይበላል። ወዴት ነው የምትሄጂው? ደግሞ አደይን ሸኝተሻት ከመጣሽ በኋላ ስሜትሽ ልክ አይደለም። የተፈጠረ ችግር አለ እንዴ? አዎ ይላይ ትንሽ ተጨንቄያለሁ። ምን ነው? ምን ተፈጠረ? አደይ ቤዛ ጋር በመሆኗ ምንም ደስተኛ አይደለሁም። ምን ነው? አደይና ቤዛ እኮ ያን ያልጸብ የላቸው። አይ ባለፍና ፍቅር ጋር የመጣች ጊዜ ሁላችንም ጎትተና ያስወጣናት እና በሱ ተነሳስታ አደይን አንድ ነገር እንዳታደርጋት ነው ፍራቴ። ቤዛ እንደሆነ ተንኮል ያልቅባት። ልልዬ አደይ ራሷን መጠበቅ ይኖርባታል። ቤዛ የሆነ ነገር ካሰበች ማድረግ ትችላለች። እሱ አይደል ያስፈራኝ። ብቻ አደይን አሳልፋ እንዳትሰጣት። ሰውዬ እንኳን ማግኘት ለእሷ ቀላል አይሆንላትም። ለዛ በታደረግ አታስቢ። ፈጣሪ ጠብቃት። እኔ ራሱ ምን ሆኜ ነው ከቤዛ ጋር እንድትቆይ የፈቀድኩት? ፈጣሪ ጠብቃታል ልልዬ። አንቺ ምንም ማሰብ የለብሽም። ይህን ያህልም ለእሷ መጨነቅ አይኖርብሽም። እንዴት የለብኝም? ጓደኛዬ እኮ ናት። የላ ጓደኛውን ብትሆኝም ያን ያህል ከእሷ በላይ ለእሷ መጨነቅ አይኖርብሽም። በዛ ላይ ደግሞ አደይ ጠንካራ ሴት ናት። ይህን ነገር በእርግጠኝነት ታልፈዋለች። እሱም አዎ ስንት ነገር አልፎ እዚህ የደረሱ ልጆች ናቸው። ይህንንም ያልፉታል። ልልዬ ግን ለሰው የምታስቢ የምትጨነቂው ነገር እንዴት እንደምወድልሽ ታውቂያለሽ። የራስሽ ችግር እንኳን እያለብሽ ለሌላ ሰው መፍትሄ ለመፈለግ ነው የምትውጪው። እሱ ነገርሽን በጣም ነው የምወድልሽ። በጣም ጎበዝ ልጅ ነሽ። በአንተ ወጥቼ እኮ ነው። እኔ እንኳን እንዳንቺ አይደለም። ሙዳት ያዥ። ሊዱ ቆይ እኔ ምንድን ነው ያደረኩሽ? ይህን ያልተማራሽብኛል? ወንድሜ በጣም ይቅርታ። ቅድም ስሜታዊ ሆኜ አስቀይሜ ከነበረ ይቅርታ። ቆይ አሁን ከትንሽ ሰዓታት በፊት ምን ስትይ ነበር ሊዱ? ሊዱ እኔ ራስ ወዳድ ነኝ? ሊዱ እኔ የራሴን ስሜት ብቻ ነው የማስበው? ቆይ አንድ ቀን ምንድን ነው የምታስቢው? ምን ትፈልጊያለሽ ብዬሽ አላውቅም? ዴቭ እኔ በሰዓቱ እነ ማሚ ጋር ልሄድ ነው ስል ምንም ሳይመስልህ እሺ ስትለኝ ደብሮኝ ነው። ለዛ ነው እንደዛ ያንኩት። አንቺ ምን አጠፋሽ ሊዱ? እኔ ነኝ እንጂ ልክ እንደ ወንድም አንቺን ማድመጥ፣ መስማት፣ ከአንቺ ጋር መጫወት፣ ማውራት ካቆምኩ በጣም ቆይቻለሁ። አደይን ካፈቀርካት በኋላ እኮ ስለማናችንም ግድ አይሰጥም። ጉዳዩ በቃ አደይና አደይ ብቻ ሆኗል። አዎ ሊዱ ይገባኛል። አሁንም ራስ ወዳድ ሆኜብሽ ከሆነ አላውቅም፣ ግን ደግሞ የትም ትተሽኝ እንድትሄጂ አልፈልግም። ምክንያቱም ከልጅነታችን ጀምሮ አብረን ያደግነው። እዚህ ቤት እንኳን ከመጣው አደይ ስትገፋኝ፣ ልቤ ሲሰበር፣ ለምን አንድ ቀን ብቸኝነት ተሰምቶኝ እንደማያውቅ ታውቂያለሽ? ለምንድን ነው? ምክንያቱም አንቺ ካጠገቤ ስላለሽ፣ ሁሌም እኔን ስለምትጠብቂ። አውቃለሁ እኔ እንደ ወንድም አልሆንኩልሽ፣ ይገባኛል ሊዱ። ግን ደግሞ የትም ጥለሽኝ እንድትሄጂ አልፈልግም። እንደዚህ እንድትሆን አልፈልግም ወንድሜ። በጣም ይቅርታ። በቃ እኔ አንተ እንዲከፋ አልፈልግም። ደግሞ አንተ የሚደብረው ከሆነ የትም አልሄድም። እሺ ለእኔ ብለሽ የምትወጂውን ነገር እንድትታይ አልፈልግም። እስካሁን ድረስ እኔን ስጠብቅኝ የነበርሽው ይበቃሻል። ለዛም ደግሞ በጣም አመሰግናለሁ። ግን ቆይ ግን ቅድም እንደዛ ተናደሽብኝ ሄደሽ ነበር። ምን ተፈጥሮ ነው እንደዚህ ሆንሽ? ናኦል ነው ጥፋተኛ እንደሆንኩኝና አንተን ይቅርታ መጠየቅ እንዳለብኝ የነገረኝ። ጥሩ ጓደኛ አግኝተሻል ማለት ነው።
ናኦልን አንተ አትወደውም እንጂ በጣም ጥሩ ሰው ነው። ለእኛ በጣም ያስብልናል። ከዚህ በላይ ራሱ ሌላ በጣም ብዙ ነገር ነግሮኛል። ወንድሜ እንደዚህ እንደምትወደኝ እንኳን አላውቅም ነበር። ምን ብሎሽ ነው ደግሞ? እሱ እንኳን የኔና የናኦል ሚስጥር ነው። አንተ ግን ወንድሜ ስለሆንክ በጣም እድለኛ ነኝ። ከዚህ በኋላ እንኳን ላስከፋ ይቅርና አንድ ሰው እንዲያስከፋ አልፈልግም። ያቺ አደይን ብትሆን አልሰማትም። እሺ በይ በአደይ ቀልድ እንደማላውቅ ታውቂያለሽ አይደል? ኧረ ነው እና ጭራሽ ከአደይ ጋር ልትወዳደሪ ነው? እሺ ነው ማለት ነው። ሄሎ አሹ ተኝቷል። አንቺ ማንሽ? ብርሃንሽ? አረ ጄሪ ተረጋጊ። ስለተኛ እኮ አልቀሰቅሰውም ብዬ ነው። ሄሎ ሄሎ ምንድነው ስልክ የምታወራው? ጄሪ ደውላ ነበር። አሹ ላወራት ስሞክር ተናዳ ጆሮዬ ላይ ዘጋችው። ደግሞ ምን ቀረኝ ብላ ደወለች። ገና እንደደወለሽ ሰድበሽ አዘጊባትም ነበረ። ከቀዩ እንደወጣው ምን እንዳደረገች ያልሰማው መስሏት ነው። እኔ እንጃ። እሱን እንግዲህ አንተ ታውቃለህ። ቆይ መጀመሪያም ቢሆን ከእሷ ጋር ማንገጣም አለ። እድሜያችሁም እንደሆነ አይገናኝም። መጀመሪያ መቼን የከጀልኳትና እሷ ራሷ ስታስጨንቀኝ አይደል እንዲህ ቢጨንቀኝ ይሻልኳት። ከአንቺ ጋር እዚህ መምጣቴ እኮ ግልግል ይሆናልኝ። አያሽ የዋኮነ አይ ሮማኔ፣ እንደ እኔና እንደ አንቺ ምስኪን መሆን መቻ ያዋጣል ብለሽ ነው? በዚህ ዘመን ብልጣ ብልጥ መሆን ነው ጥሩ። አየሽ ጊዜው የሩጫ ሆኗል። እንደሱ አትበል። ስለ ጊዜው ስለ ሰዎች አይመለከትም። አንተ ብቻ ውስጥ ንጹህ ማድረግ ነው ያለብን። ኧረ አሁንስ የሰው ክፋት አሰልችቶኛል። የኤዮ ሰው ሁሉ አሹ የዋህ ነው፣ አሹ ደግ ነው ይለኛል፣ አሹ ሞኝ ነው ይለኛል። እኔ ግን ሞኝ አይደለሁ። እንደሱ አትበላሹ። አንተ ከእነሱ በላይ ንጹህ ልብ እንዳለህ አውቃለሁ። ከቄው ከሁሉም አንተ ትለያለህ። ደግሞ ምን ያህል እንደሚወዱህም አውቃለሁ። እንደውም እስካሁን አለማግባት ራሱ ይገርመኛል። ሚስት ከፈጣሪ ካልተሰጠች ትየት ትመጣለች ብለሽ ነው? አንቺም ተገደሽ እንጂ እስካሁን እንደ ብርሃን እየተንቋለልሽ አልነበር የምትቆየው? እኔ ግን የሆነ ጊዜ ላይ የሆነ ጭምጭምታ ሰምቼ ነበር። እውነት ይሁን ውሸት አላውቅም እንጂ። ምንድን ነው እሱ የሰማሽው? ከብርሃን ጋር ብቻ ለጫኔ ብርሃን ጮኛዬ ናት ያልኩትን ነግሮሽ ባልሆነ? አዎ ነግሮኝ ነው። እና አንቺ ያመንሽው? ሮማን እጠይቃታለሁ ብዬ ረሳሁት። ግን አሹ እንዴት ለእኔ ሳይነግረኝ ብዬ ትንሽ ደብሮኛል። ቢሆንም ግን በጣም ደስ ብሎኛል። ብርሃን በጣም ደስ የምትል ልጅ ናት። አይ ሮማን፣ ኧረ መሳቅ ሳልፈልግ አታስቂኝ። አሁን እኔን ከብርሃን ጋር ተጋብቼ የምኖረው ቆሜ ቢቀር ይሻለኛል። አይ ሮማኔ፣ በደንብ አታውቂኝም ማለት ነው። እሱማ አውቃለሁ። አሹ ቆይ ብርሃን ምን ይወጣላታል? ኧረ ተይ ደግሞ እንዲህ ስትይ ሰምታሽ እንዳትኮራ። ብርሃን እኮ እህቴ ናት። እንዴት ብዬ ነው ደፍሬ የማገባት? በሰዓቱ እኮ ጫኔ እንዳያገባት ብዬ ነው ቀረብ ቀረብ ያልኩት እንጂ ተብርሃኔ ጋር ምንም የለኝም። እሺ አምናለሁ። ደግሞ አንቺ በየዕለቱ ውበትሽ እየጨመረ ነው የሚሄደው ሮማኒ። ውበት ብቻውን ምን ያደርጋል ብለህ ነው? ውስጤ ደስተኛ ካልሆነ ሮማኒ፣ ለልጃችን ስትይ አንቺ ሁሌም ደስተኛ መሆን አለብሽ። አትጨነቂ አደራ። ለልጃችን ስትይ። ለልጃችን ማለቴ ያው የአንቺ ልጅ ማለት የእኔ ልጅ አይደል?
ያው አጎት ሆናለሁ ማለት ነው። እንዳይከፋኝ ነው አይደላሹ? አረ የምሬን ነው ሮማኒ። ያንቺ ልጅ ማለት የኔ ልጅ ማለት ነው። እንደ ልጅ አድርጌ ያሳድገዋለሁ። ይቅርታ። ሰላም አለች። ማረፍ በል። ይቅርታ ሰላም ኳኳ ገባ። አረ ምንም ችግር የለውም። በሰላም ነው የመጣው። ዳይመንድን እኮ ሰፈር ሳጣው ጊዜ መጣኝ እዚህ ካገኘው ብዬ። እዚህ አልመጣም እኮ። ምናልባት አደይ ጋር እንዳይሆን እዛ አይተዋል። አዴማ ቤዛ ጋር ነች። በቃ አረብሻችሁ ሰው ትንሽ አረፍ አትልም? አይ ቤት ይሰራል። ምስኪን ልጅ። ቆይ እዚህ ምንድን ነው የምንሰራው? እንዴ ምን እየሰራ ነው? ምግብ እየበላ ነው። እሺ ዝም ብለህ የምትበላው ካሽ ይዛል? እኔ እኮ አካውንቴ ውስጥ ያለውን ብር በሙሉ ላንተ ልኬልሃለሁ። ለዚህ አይደል እንደ የምጋብዝሽ? ስላስደሰትሽ ምን አለች ልጅ የሆነ ነገር ባረግላት ብዬ አስቤልሽ እኮ እየበላሽ። እሺ ግን ከዚህ እንደወጣን ቀጥታ ልጆቹ ጋር ትወስደኛለህ። እሱ እንዳያሳስብሽ እሺ? አንቺ ግን አሁን አዴን አሳልፈሽ አሹን አሳልፈሽ ስትሽ እነሱ ቢያዙ ምንድነው የምትጠቀም? እሱ አንተን አይመለከትህም ዳይመንድ። ቆይ ፍላጎትሽ ግን ምንድነው? አዴን እንድትቀየር እንድትለወጥ አትፈልጊም አይደል? አዎ አልፈልግም። እንኳን አድጋ ትልቅ ቦታ ደርሳና እንዲህ ችጋራም ሆና ራሱ አልቻልኳት። በጣም ምቀኛ ነሽ እንዴ! ሴት ልጅ ሆነሽ እንዴት በዚህ ላይ እንደዚህ ትጨክኛለሽ? ግዴታ እንደዛ መሆን ስላለበት ነው። አለበለዚያ ግን አደይ የኔ የምላቸውን ሰዎች በሙሉ ትቀማኛለች። እኔ የምልሽ ማን ነው ግን ስምሽን ያወጣልሽ? አባቴ ነው። ምን ነው? አባትሽ ይሄንን ባህሪሽን አያውቁትም ማለት ነው? ምን ለማለት ፈልገህ ነው? አረ ምንም፣ ፈታ በይ በቃ። ዳይመንድ አሁን ደግሞ አንተ የምታግዘኝ ከሆነ አደይን ከህይወቴ ለማስወጣት በጣም ቀላል ነው። እሺ አሁን ይኸውልሽ ጭቅጭቁን ተይና የማይናገረው ሌሊ በዛሽ አልኩ። አክስቴ ለፍርድ ቤት ያቀረበችው መረጃ ትዝ ብሎኝ ነው። በታያት እኮ ይላ ምንም ጥፋት ያለባት አይመስልም። ሽንጧን ገትራ እንደዛ ስትከራከር። ሌሊ ይሄ ነገር ግን በጣም እያሳሰበች ነው ወይ? ለምን አይቀርብሽም? ኢላ ይመታው አልችልም። አክስቴ ላደረገችው ነገር በሙሉ የእጇን ማግኘት አለባት። እንዲህ በቀላሉም አልፋታትም። ግን አንቺ እየተጎዳሽ ነው ሌሊ። ቢቀርብሽ ይሻልሻል። ለትንሽ ጊዜ ነው። ከዛም በኋላ ሁሉም ነገር ያበቃል። ማን ነው? እኔ ነኝ። ዴቭ እንዴት ነህ? እንዴት ናችሁ? ለምን ነሽ? አደይ እዚህ የለችም። መቼስ አደይ ያለች ብለህ ነው የመጣው? እሱማ ያው በዛውም እናንተን ሰላም ልበላችሁ ብዬ ነው። እንኳን መጣ ዴቭ። ነገር ግን አደይ እዚህ የለችም። ቤዛ ጋር ሄዳለች። ቤዛ ጋር ምን ሰራለች ደግሞ? እዚህማ እኮ ለእናንተ ቤት በጣም ቅርብ ነው። ስትወጣ ስትገባ ሊገናኙ ይችላሉ ብለን ነው። ቤዛውን ከከተማ የምትወጣ ይመስለኛል። በዛውም ለአደይ ጥሩ ይሆንላታል። ያ ሁሉም ነገር ሲረጋጋ ብትመጣ ይሻል። አዎ ይላ። ግን ቤዛ ጋር እንዴት አደይ እንዴት ከእሷ ጋር ትሆናለች? አደይ አንድ ነገር ብትሆንስ? ምን ትሆናለች ብለን ነው ዴቭ? አደይ ያው ጠንካራ ልጅ ናት። ምን ማድረግ እንዳለባት እንኳን በደንብ ታውቃለች። ቤዛንም መታገስ አይቀጣትም። ቤዛ የት ነው የምትኖረው? ልትሄድ ነው? ስትናፍቀኝ ምን አማራጭ አለኝ ብለን። እኔ እኮ ያልነገርኩ ባርኬ ነገረ መስሎኝ ነው። አይ አልነገረኝም። ምን ነው ከባርኪ ጋር አታወሩም እንዴ ዴቭ? ያው ስላልተገናኘን እንጂ በደንብ እናወራለን። ከሆነ ጥሩ። እና ምን አዲስ ነገር አለ? ምንም ነገር የለም ይላ። ሁሉም ነገር እንደነበረ። ሊዱ ምን ሆነ ጠፋችው? ሊዱ ከናወል ጋር ነበረች። ሲጀመር እሱ ካለ እኔ ቤት ትዝ አይላትም። ኤላ ሊዱ እዚህ ቤት ስለምትመጣ ይደብራል እንዴ? ዴቭ መደበር ሳይሆን እዚህ ስትመጣ ከሌሊ ጋር ብዙም አይግባቡም። ለዛ ነው እንጂ ቤቱን እኮ በአንድ እግሩ ነው የምታቆሙ።
እብድ የሆነች ልጅ። ለእኔ እኮ ችግር የለውም። መስፈኑም ተስፈን መጨፈርም ከፈለገች ትጨፍር። ግን ላይ የመጣች የምትለጣጠፈው ነገር ምንም ደስ አይለኝም። ለሊዱ እኔ እነግራታለሁ። ከአሁን በኋላ እዚህ አትመጣም። ኧረ ተው ዴቭ፣ ሊዱ እኮ ትምጪ ስትባል ነው የሚበስባት። እናንተ ሳትፈልጉ የሚሆን ነገር የለም። ሊዱን ብትሆን እናንተ ጋር ጡል እያለች የምትመጣው ከፍቅር ጋር ቤቱ ስለማይስማሙ እንጂ እና ደግሞ ሰው ስለሚረባት ሰው ለማግኘት ብላ እንጂ እናንተን ለመረበሽ አይደለም። በጣም ይቅርታ ዴቭ፣ ስለ እህት መባል የለበትን ነገር አልመሰለኝ። አይ ችግር የለውም ይገባኛል። ሊዱ ትንሽ ጸባዩ ለየት ይላል። ነገር ግን እህቴ ክፉ አይደለችም። በጣም ይቅርታ ዴቭ፣ እንደዛ አስበን አልነበረም። በቃ አሁን እኔ ቡና ላፍላላችሁ። አይ እኔ ምንም አልፈልግም። ለሱቅ ፈላጊዎች በሙሉ ፒያሳ ላይ በ3 ሚሊዮን 900 ሺህ ብር ሙሉ ክፍያ የንግድ ሱቆች እየተሸጡ ነው። ቴምር ሪል ስቴት ፒያሳ አድዋ 00 አካባቢ ወይም ጊዮርጊስ አደባባይ አካባቢ የንግድ ሱቆችን እየሸጠ ይገኛል። ግራውንድ ፍሎር ላይ ሙሉ ክፍያው 7 ሚሊዮን ብር ሲሆን የሱቅ ቅድመ ክፍያ 2 ሚሊዮን 800 ሺህ ብር ነው። ሁለተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 800 ሺህ ብር ሲሆን የሱቅ ቅድመ ክፍያ 1 ሚሊዮን 500 ሺህ ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 200 ሺህ ብር ሲሆን የሱቅ ቅድመ ክፍያ 1 ሚሊዮን 200 ሺህ ብር ነው። አራተኛ እና አምስተኛ ፍሎር ላይ ሙሉ ክፍያቸው 3 ሚሊዮን 900 ሺህ ብር ሲሆን አሁን ላይ የሚከፈለው ቅድመ ክፍያ 900 ሺህ ብር ነው። እጅግ ዘመናዊ ሞል ሲሆን ቅድመ ክፍያ ከፍላችሁ ቀሪውን በ1 ዓመት ተኩል ጊዜ ውስጥ ዘና እያላችሁ የምትከፍሉት ነው። መረከቢያ ጊዜውም 1 ዓመት ከ6 ወር ነው የሚሆነው። ብትነግዱበት ብትሰሩበት በጣም አትራፊ የምትሆኑበት ሳይት ነው። ተጠቀሙበት። ቴምር ሪል ስቴቶች ላይ እናመሰግናለን። መታጠቢያ ቤት ደርሼ ሄሎ ዳይመንድ፣ የት ሄደህ ነው? ስለምን ግብዣ ነው የምታወራው? ያማል እንዴ? እኔ እኮ ምንም ብር አልያዝኩም። ይኸውልህ ዳይመንድ፣ እኔ እንደዚህ አይነት ቀልድ አይመቸኝም። ቶሎ ናና ሂሳቡን ክፈል። ሄሎ 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 ዳይመንድ፣ ይቅርታ ኔት ለወጣ ስለሆነ ሂሳብ። እሺ ትንሽ ጠብቀኝ። ዴቭ እባክህ ስልኩን አንሳው። አሃ ጥብሷ። አንተ ቆይ እንዴት ነሽ? የት ጥለኸኝ ጠፍተህ? ፎንቃ ነቻ ካልጋበዝኩ ብላ ስታጨናንቀኝ ጊዜ ሄጄ ወደ ላላ ፈርከስ ለስለስ ብዬ መጣሁልሽ። ኧረ ተው፣ ፍቅር ናት ከአንተ ጋር ካፌ ገባችሁ? አባ እንዴ ምን ሆነ ነው? እኔ እኮ ነኝ። ምን ታደርገዋል? ቆይ ግን ምን አድርግላት ነው? ኧረ እኔ ምንም አላረኩላትም፣ በራሷ ጊዜ ነው። ሰማዩን ዛሬ አካውንታችን ውስጥ የገባውን ጨላ ብታየው ማለት ነው ምሳ ጋር በርገር ካልበላው ብለህ ነው የምትቀውጠው። እኔ አላምንም። ይሄኔ ስለ አደይ ነገር ብላት። እባክህ ምንም አላረኩላትም። እንዴ አሹ የሚኖርበትን ቤት ያሳየኛል አለችኝ። እንዴ ቆይ የእነሱ ቤት ደግሞ ምን ያደርግላታል? ፍቅር ቀላል ሰው መስላለች። አንተ ልታሲዛቸው እኮ ነው አደይን ጨምራ። እና እነሱን አሳልፈ ሰጥተህ ነው ብር የተቀበልካት? ኧረ እባክህ ይህን ያህል ጅልጥ እመስላለሁ እንዴ? እንዴ ጆካ ነው እሺ ያልኳት። ብሩን ካስገባሽ በኋላ በቃ ላሻቀበረው አልኳት። ደግ አደረካትስ? የት አባቱ። ለዚህ እኮ ነው የምትመቸኝ። ይሄ ሲያንሳት ነው። ይኸውልህ ዘማ ካፌ ራሱ የበላንበትን ብር የምከፍሉ የላትም ነው የምልህ። የምርህን ነው? ምን አለ ፊቷን ባዩት። ተቃጥላለች በለኛ። ጠብቃት፣ እሳት ለብሳ እሳት ጎርሳ ትመጣላለች። ካም በኋላ መጣች አልመጣች ማን ይሰማታል? ብሩ እንደው የኛ ነው። ኧረ አንተ ልጅ ምን ሆነ ነው እንዴ? የኔ የሆነ ነገር ሁሉ ያንተ ነው እንዴ? አሁንስ እኮ የራሴን ሁላ ነገር አስረሳኝ እንዴ። ራስ አይደለ እንዴ የኔ ማለት ያንተ ነው ያልከኝ? እና እንደዛ ብልስ አካውንት የሚያንተ ነው? አረ ጨላ ስትይዝማ እንደዚህ የምትነጫነጨው ነገር አለ። እሰይ እንኳን ደግ አደረኩ። እንኳንም ተነጫነጭኩ። ቀልደኛ
አንተ ቆይ አመረርክ ማለት ነው? ምንም ብር አሰጠኝ? ኧረ አዳምጥ፣ ምንም ጨላ አልሰጥም። ከመቼ ጀምሮ? ከዛሬ ጀምሮ። ይኸውልህ አንተ ደግሞ ነገ መጥተህ ምርቃት ዙቢ ጂኒ ጃንካ ቁልቋል ብለህ ልታስቸግረኝ ነው? ኧረ እባክህ እንደዛ ይሻላል። መች ታውቃላችሁ፣ እናንተን ሳያችሁ በአደይ ላይ ተስፋ እንዳልቆርጥ ያደርገኛል። አሁን እንደዚህ ስቀጥል አየህ ሰው እኔ ጀንጅኝ ያሰመጥኩት አይመስልም እንዴ? እና ታዲያ ማን ነው ጀንጃኙ? ራሷ ናታ እንደምትፈልገው አድርጋ ቀርጻ ያስቀመጠች። ዴቪዬ ዝም በለው። እሱ ራሱ በጣም ነበር የሚወደኝ። ድሮ እሱ ጋር ሲሄድ በጣም ደስ ይለው ነበር። ብታይ እሱ ጋር ካልሄድኩ ትምህርት ራሱ በስርዓት አይከታተልም ነበር። ኧረ እባክሽ አንቺ ለእኔ ብለሽ የተገረፍሽውስ? ወይኔ በስመ አብ። ለአንተ ብዬ ያለንኩት ነገር ግን ምን አለ? መገረፍ እኮ በጣም ትንሹ ነገር ነው። ፍቅራችሁ በጣም ያስቀናል። ፍቅራችሁን ፈጣሪ ያጠብቅላችሁ። ሄሎ ፍቅር። ምን? ቆይ እንዴት እንደዚህ ታረጊያለሽ? እሺ መጣሁ። ፍቅር ካፌ ገብታ ከበላሽ በኋላ ብር የለኝም አለች። እንዴት? እሱን አላውቅም። በእናትሽ በቃ ልሂድባት። አይ ፍቅር በቃ የሷ ጉዳይ አልቅማ። እኔ ግን አላመንኳትም። አንተ ምን አታውቅም? አላመንኳትም። እርግጠኛ ነኝ እንደዚህ ያደረገችው ከዴቭ ጋር ጊዜ ለማሳለፍ ብላ ነው። አዎ አደይ የለችም ብላ ጊዜውን ለመጠቀም እያሰበች ነው። እስኪ ይሳካላት። ግን ምን ያደርጋል፣ ዴቭ በአደይ ፍቅር ልቡ ታውሯል። መቼም ለፍቅር አይመለስላትም። ተዋት እባክህ፣ እድሏን ትሞክር። እኛ ምን አስጨነቀን? ወይ ሴቶች ግን በቃ የሆነ ነገር ብቻ ፈልጉ። ያን ነገር ሳታገኙ ቁጭ አትሉም አይደል? ኧረ እባክህ እኮ እና እስኪ ፍቅር እንዴት ተዋት እባክህ እሷን። ተነሽ አንቺ። ትንሽ ጊዜ ነው፣ ሁሉም እንደዚህ አይቀጥልም። እሺ ትሰሚኛለሽ? ቀጠለም አልቀጠለም እኔ ቤት ውስጥ ሆናለሁ ያለሽው። እና አንቺ ቤት ውስጥ ኖርኩኝ እንጂ እኮ አልገዛሽኝም። ጥጋብሽን በልኩ አድርጊሽ። አደይ አስቢበት። የት ልትሄጂ ነው? ምን አገባሽ ደግሞ? ጭራሽ እኔ ልትቆጣጠሪኝ አምርሻል። አይ የምትቆይ ከሆነ ትንሽ ልተኛ ነበር። ስራው ማን ሊሰራልሽ ነው የምትጋደሚ ደግሞ? የምን ስራ? ሁሉንም ስራ እኮ ጨርሻለሁ። ምንም የቀረ ስራ የለም። አይጠፋም። ፈለግ ፈለግ አድርገሽ ተጋደሚ። ለመጋደም አይደለ እኔም ቤት መርጠሽ የመጣሽው? እሺ አመሰግናለሁ። ወዴት ልትገቢ ነው? መኝታ ክፍል። የማን መኝታ ክፍል ነው ደግሞ የምትገቢው? ይቅርታ ቤዛ፣ ስለ ደከመኝ ምንም ማሰብ አልቻልኩም። በቃ እዚሁ ልተኛ። ቆይ ግን እሱን ሶፋ ስንት ብር አውጥቼ እንደገዛው ታውቂያለሽ? ኧረ አላውቅም ቤዛ። ስንት ነው ግን? እኔም ለእናቴ ቤቷ እንደዚህ ማሳመር ምኞቴ ነው። አደይ ትዕግስቴን አታስጨርሽኝ። አሁን ነው ከሶፋ ላይ ተነሽ። ወዴት ልሂድ ደግሞ ቤዛ? ተነሽ። እሺ የት ልተኛ? ሰሚኛልሽ? የፈለግሽ ቦታ ሄደሽ መተኛ ትችልሽ። እዚህ ሶፋ ላይ ግን እንዳትተኝ እሺ? ምን ማለት ነው ቤዛ? ቆይ ታዲያ እዚህ ሶፋ ላይ ትተኛምሻል? ጥጋብሽን በልክ አድርጊው እሺ? አሁን ደርሼ እስክመጣ የትም እንዳትሄጂ፣ እዚህ ጠብቂ። አመሰግናለሁ ዲቪ። ቆይ ምንም ገንዘብ ሳትይዥ እንዴት እዚህ ትገቢያለሽ? ደግሞ የሁሉ ነገር አንቺ ነሽ የተጠቀምሽው? አዎ ዲቪ፣ በጣም ርቦኝ ነበር። ለነገሩ ልክ ነሽ። እንዴት አይርብሽ? አደይ እኮ የለችም። ሊዱ ምን በልታ እንደሆነ ፈጣሪ ነው የሚያውቀው። እኔም እያሰብኩት ነበር ዲቪ። ቆይ ለምን ሌላ ሰራተኛ እናስገባ? ኧረ እባክሽ ሌላ ሰራተኛ? 2 ቀን መታገስ ከብዶሽ ነው? አዎ ምንም የምናውቀው ነገር አለ። ይሄን ያዴ አባቷ አግኝቷት ይሆናል። ያለችበትን ቦታ ታውቃለህ? ይኸውልሽ አትልፊ እሺ? በአቅም አልነግርሽ። ለምን? ፍቅር ተነሽ እንሂድ። ተነሽ።
ወንጣጥ ጣጥ እያልሽ የምትሄጂው? በእናትህ ዞር በል ከፊቴ አይመለከትህም። ምን እንዲህ ስለዘለልሽ አውሮፓ መገቢ መሰለሽ? አስመሰለባት እኮ። ንቀት ነው እንዴ ኤርፎን አድርገሽ የምታዋሪኝ? ዳይመንድ እኮ ነኝ እንዴ። እሺ ምንድነው? እኔ በቃ ከራሴ ጋር በነፃነት ጊዜ ማሳለፍ አልችልም ማለት ነው? ስለ አደይ ምን አዲስ ነገር አለ? እናንተ ልጠይቃችሁ እንጂ አደይን ደግሞ የታስገባችኋት? አልተመለሰችም ማለት ነው? ይኸውልሽ እኔ ላንቺ ብዬ እዛ ገጠር እያለን በደንብ ነው የሚያውቅሽ። እንደዚህ ወጣ ወጣ ስትይ አፍኖ ወስዶ ሌላ ነገር ነው የሚያደርግሽ። ወጣ ወጣ ባቲ አሪፍ ለራስሽ ብዬ ነው። ወይኔ ዳይመንድ የምርህን ነው? ጫኔ እኔንም ካገኘኝ ይወስደኛል? አንቺን ነበር ወስዶ ለጫኔ መዳር። ደህና ዋጋሽን ሲሰጥሽ ተስተካክያታለሽ። አሁን ጥፊ ከፊቴ እቺ በረር ኪንጎ በእናትህ ሌላ ጋር እየሄድኩ ነው። ታደርሰኛለህ? ምን ነው ደግሞ ህጻናት አማራጭ የሚመስል? ኧረ በእናትህ አልቀለድኩም። በእናትህ አድርሰኝ። ሴትዮ ስራ የለሽም እንዴ? ይጅልኝ። አይዞሽ ሮማኔ፣ ጠንከር በል። ምን አሰቃየኝ እኮ ምንም ምግብ መብላት አልቻልኩም። ምግብ ካልበላሽማ ትጎጂብኛለሽ። ኋላ እንዴት ትቋቋሚያለሽ? ሮማኔ ደግሞ ያማረሽ ነገር ታለ ንገሪኝሽ። ደማ የሰጠኝ ብር እስካሁን አልተነካም። አይ ምንም አልፈልግም፣ ግን እንዲሁ ዝም ብሎ እየጨነቀኝ። እሺ ምንድን የሚጨንቅሽ? ምን ሆንሽ? ምን ላድርግልሽ? ምንም፣ ዝም ብለህ በሩን እስቲ ገርበባ አድርጎ ንፋስ እንዲገባ። እሺ ግን እኮ ፊትሽም ልክ አይደለም። ታልሆነ ሆስፒታል ውሰድሽ እንዴ? አይ ደግሞ ከዚህ ቤት ከወጣው ሌላ ጣጣ ነው ይዤ የምመጣው። ይቅርብኝ። እሱማ ልክ ብለሻል፣ ግን ሁኔታሽ ያስፈራል እኮ ሮማኔ። ተይ ብንሄድ ይሻላል። የፈለገ ይሁን፣ ኋላ ሌላ ጣጣ እንዳያመጣብሽ። አይሽ ደህና ነኝ። ምን ሆንሽ እናሙ? ቆይ መጣሁ። ዴቭ የት ሄጂ? እመጣለሁ። ይኸው ፎንቃ መጣችልህ። እሳት ለብሳ ሳጎርስ። እኔ ምን ብዬ ነበር? አንተ ነህ እኔ ላይ እንደዚህ የምታደርገው? እሺ ተጋባዥ መጣሽ። አንተ ውሻ! ድነስ እንቺ እንስሳ! ቆይ እኔ ላይ እንዴት እንደዚህ ታደርጋለህ? በጣም ደስ ስላልሽኝ ስለተመቸሽኝ ምናምን ልበልሽ? ምን ነው ቅር አለሽ? ቆይ አንተ ራስህ ማን ነኝ ብለህ ነው የምታስበው? አሁን ገንዘቤን ትመልስልኛለህ ወይስ አትመልስልኝም? አልመልስም። ምን አባሽ ታመጫለሽ? አሁን እዚህ ጋር ኡኡ ብዬ ሳልጮህ ብር መልስልኝ ዳይመንድ። አረ በቃ ዳይመንድ ፍታ፣ መልስላት። አልመልስልሽም። እየሰማሽኝ አይደለም? ይኸውልሽ የፈለግሽውን ሰው ተናግረሽ ይዘሽ መምጣት ትችያለሽ። እኔ ይኸውልሽ አላዳመጥሽም ጭራሽ። ነው ዳይመንድ? አዎ ነው። ምን ታመጫለሽ? ለምን አትፋችኝም? ጠብቅ። እኔ ፍቅር ላይ እንደዚህ ተጫውተህ የምትቀር መስሎ ከሆነ ተሳስተሃል። አሳይሃለሁ። አረ ፍቅር ተረጋጊ። ዝም በል አንተ ደግሞ ከረፈር። ተዋት እባክህ፣ ምንም አታመጣም። አረ አይመስለኝም ዳይመንድ። አታያትም እንዴ? በጣም ተናዳለች። ይኸውልህ የፈለገ ነገር ብትናደድ ማለት ነው አደይን ለማስያዝ ብዬ ለዳይመንድ ብር ሰጥቼው ካዴን ብላ አትናገር። እቺ ነበር የሆነ በኩርኩም ወደ ልጅነቷ መመለስ። አይ ዳይመንድ በጥፊ ተቃጠልካ። ቅድም እሷ እያለች እንደዚህ አትልም ነበር። ምንድን ነው የምልህ? አናቷን ማለቱ ነው። በቃ ሙዲያስ ካላገጥክ ማለት ነው። በዚህ ድንጋይ እንደዚህ አናትን ማለት አንተ ነው። እሺ ወዴት ነህ? አረጋጋው። እሺ መጣሁ እንዴ። ሄሎ ለልዬ፣ ደህና ነኝ ለልዬ፣ አትጨነቂ። ቤዛ ጋር ነው ያለሁት። ለምን ለልዬ? ማንን ነው የምታስጠነቅቂው? አይ ቤት የለችም፣ ወጥታለች። እሺ ለልዬ፣ አንቺ ምንም አትጨነቂ። እሺ ቻው።
እሺ አዴ፣ እንጠነቀቃለን። ታዲያ አንቺም ጠንቀቅ። እሺ። በእኔ ምክንያት ከስራ ማፈናቀልኳት አይደል? ይሄ ጊዜ እስኪያልፍ ድረስ ግድ ነው ሮማኔ። ውጪ ቲሸርት አስጥቼ እልሃለሁ። ደርቋል። ሻሹ እንዴ መቼ አጥበሽው? አደጋ ሄድክ ጊዜ ነው ያጠብኩት። ለምን? ደክሞሻል እኮ። አውቀ ነው አይደላሽ? እዛ ምሰራውን ስራ እያወቅክ እዚህ በአንድ ቲሸርት ደከመሽ የምትለኝ? እዛማ ጉልበት ብዝበዛ ነው። ጄሪካን መሸከሙ፣ መውጣት መውረዱ ወገብ ይበጥሳል። እንዴት ናችሁ እናንተ? ወደ ቤት ምን እያደረጋችሁ ነው ብቻችሁ? እንዴት ነው አለ እንደማ? እንዴት ነው? እንዴት ነው ደመቀ? አረ እናንተ ሰዎች እንደው በህግ አምላክ ደመቀ አትበሉ። እና ማንም በለ ዳይመንድ ነው ስሜ። እንዴ ተመቼ ጀምሮ? ከፈለክበት ጀምር። ይኸውልህ ደመቀ እያላችሁ እዚህ አታስባን። ምንድነው እሱ የሚባናነብ? የእናንተ ወንድም መሆኔ ነው። አግኝተ ነው የኛ ወንድም መሆን? ስንቱ የኛ ወንድም መሆን ይመኛል። አይ ዳይመንድ፣ አሁን በቃ ተስማምተናል። ጠፋ እኮ ጓደኛ ፈልጎ መጥቶ ነበር። አገኘው? እሱ ምን እኔን የማይፈልገኝ ጊዜ ያለ ብለሽ ነው? እኔማ በቃ ፈዋ ላመጣላችሁ ነበር። ፈዋ? አዎ። ምግብ በልታችኋል እንዴ? ውይ ዳይመንድ፣ እህል የሚባል ነገር ባፌ መቅመስ ነው ያስጣለኝ። እንዴት እስካሁን ምግብ አበይም እንጂ? እህሉን ስትበላ ወደ ላይ እያላት ነው። አሁን በሸተኝ ራሱ ምኞቴ ነው። ኧረ እባክሽ ቀልደኛ። በምግብማ ቀልድ የለም። አንቺ ወድሽ የራስሽ ጉዳይ ነው። ልጃችን ግን ይጎዳብናል። ልጃችን? አቤት የኔ ልጅ ግን መታደሉ። ገና ሳይወለድ 2 አባቶች አሉት። አብደሻል እንዴ? ጩጮማ የኔ ነው። ሌላ እኔን የሚቀናቀነኛል እንዴ? አሹም አባትነት ይገባዋል። ወንድሜ ከሆነ እንኳን ፒስ ነው። በቃ ባይሆን አጎት ትሆነዋል ለልጅ። እንደሱ ይሻላል ብለህ ነው? በልበሉ በቃ አሁን እንውጣ። ወዴት? እዚሁ ሱቅ አካባቢ ነው። አራው ንፋስ ቢነካኝ ለእኔም ጥሩ ነው፣ እወጣለሁ። ኧረ ተው ይቅርብን አሹ፣ አለልኝ ያገኘን እንደሆነስ። እህቴ ይኸውልሽ አትጨናነቂ እንዴ። እኛ እኮ ወንዶች ነን፣ በአይን ምንም አያመጣም። እሱ ማራገፍ አያቅተንም። ቢሆንም ከዚህ ብዙ አትራቅ። ኧረ እዚሁ ቅርብ ነው። አንቺ ምንድን ነው እንዴ? አትጨናነቂ። እንዴ ኪንጎ የት ሄደ? አሁን ብቻህን የመጣው? ኪንጎ ሳያይን ነው የመጣሁት። ምን ዋልክ? ለምን? ሰርፕራይዝ ነው። ዛሬ አሪፍ ጨላ ስላገኘው ለኪንጎ መመረቂያ ሱፍ ልገዛለት ነው። ሰርፕራይዝ ነው። እንዴ ኪንጎ የተማረ ነው እንዴ? እና ከኔ ጋር ሲውል ስታየው 4ኛ ክፍል ያቋረጠ ነው አለ ይመስል። እሱን ስትሆና ልናከብረው ይገባል። የተማረ የሚከበረው እኛ ቀይ ነው። እዚህ ሀገር ይኸውልህ ተምረህም ብር ከሌለ ያው ነው፣ ምንም ትርጉም የለውም መማር። እንዴ ታዲያ መች ነው ምርቃቱ? 1 ሳምንት ነው የቀረው። እኔ ደስ ብሎኛል። እዛም በመጣ ጊዜ እዚህም እያለ አይቼዋለሁ። በጣም ጥሩ ልጅ ነው ያስታውቃል። አታይም እንዴ? ከሱ በላይ ደመቀ ነው ደስ ያለው። ታዲያስ በጣም ምርጥ ጓደኛዬ ነው። ለዛ ነው እንዴ ሮማን። እንዴ ሮማን ምንድን ነው? ሮማኒ ምን ሆነሽ ነው? ሮማኒ እንጂ ምን ሆነሽ ነው? ሮማን ተነሽና ሐኪም ቤት እንሂድ። መች እሺ ትለኝና ደማ ሁሌ እንደለመንኳት የግድ ነው መሄድ አለባት። እኔ እሺ ተነሽው ተነሽ። ደህና ነኝ። ተረጋጉ ሁለታችሁ። ምን ሆነሽ? ሊዱ ወይኔ ጉዴ ፈላ። ምን ሆነሽ ነው? ማነው እንደዚህ ያስፈራራሽ? ማንም አላስፈራራኝም። እና ምን ሆነሽ ነው? ኤላ ምንድን ነው? ውጪ ላይ ማንም ሰው የለም። ምን ሆነሽ ነው? ሊዱ አቤት። ምን ሆነሽ ነው? ይሄ ዳይመንድ ነው። ጫኔ ካገኘሽ ይጠልፍሻል፣ ገጠር ወስዶ ያስርሻል አለኝ። ታዲያ ለዚህ ነው እንደዚህ እየሮጥሽ የገባሽው? እና እዛ ሰውዬ ጋር እኮ ከወሰደኝ ማንም አያስጠለኝም። አይ ሊዱ በጣም ቀልደኛ ነሽ። እኔ እየቀለድኩ አይደለም፣ አትሳቁ። አይ ሊዱ ከመቼ ጀምሮ ነው እንደዚህ ቀልደኛ ነሽ?
እኔ እየቀለድኩ አይደለም ለምለም፣ የምሬን ነው። የምርሽ መሆኑንማ እያየን ነው። እንደዚህ ፈታ እያደረግሽ የሚያናደው ነገር ምን እንደሆነ ታውቂያለሽ? ከዚህም በኋላ እሷ መደበቁ። አዎ እኔ ከዚች ቤት ንቅንቅ አልልም። እንዳዴ ደብቁኝ። እኔ ነው እንዴ ማለት አንቺ እዚህ ከኛ ጋር ልትኖሪ ነው? አዎ ምን ችግር አለው? አዴን እዚህ አኑረሻት የለ እንዴ? ከመጀመሩ ነው ደግሞ አንቺና አዴ እኩል ሆናችሁት? አዎ ለነገሩ እኩል አይደለንም። እሷ እኮ ተታም ነገር ነች። አዴ እዚህ የለችም። ስለዚህ አንቺም እዚህ መቆየታችን እኔ ኤላ ይቅበሩኝ። ከዚህ ቤት ንቅንቅ አልልም። ወይኔ ምን አይነት ጣጣ መጣብን። ቆይ አንቺ ደግሞ ምን ቤት ነሽ እዚህ ቁጭ የምትይው? ባለ ጉዳይ አዴ እያለች። እሺ አዴ የት ነች? ስለሷ አይመለከትሽም። አርፈሽ ተቀመጪ፣ ስርዓት ይኖርሽ። ቆይ እሺ ያላሳዝናችሁም እንዴ? ላለልኝ ወስዶ ጫኔ ቢድረኝስ እንዴ? አይ ሊዱ እሺ ዴቭ ብቻ መጥቶ እስኪወስደኝ ድረስ እዚህ ቤት አቆየኝ። አታዋሩኝ፣ ምን አትበሉኝ። በቃ የት ሄደሽ ነበር? እኔ? አዎ አንቺ ሊዱን ያስሻታል? ያው እዛው ኤላ ጋር ሄዳ ነው የሚሆነው። እሺ እኔ ገብቼ ልረፍ። አደራሽን ደግሞ መተሽ እንዳረብሽኝ። እሺ እሺ ደፋረብሽ። ወይኔ ፍቅር የማን ወጠጤ መጮች አሉ። ሄዛ ወይ ፍቅር እንዴት ነሽ? እዚህ ምን ትሰሪያለሽ? ላንቺ የሚሆን ጥሩ ዜና አለኝ። ምንድነው ደግሞ ዜና? መጀመሪያ ተቀመጫ አይቀድምም እንዴ? ካንቺ ምንም ጥሩ ዜና ሰማለሁ ብዬ አልጠብቅም። ግን ምንድነው? እስኪ ንገሪኝ ልስማ። ሲመስለኝ አዴን እየፈለግሻት ነው ያለሽው አይደል? በምን አወቅሽ? አዴ እኔ ጋር ናት። እኔ አላምንሽም። የምርሽን ነው? አዎ አዴ እኔ ጋር ናት ያለችው። ይሄ ደም አይደል እንዴ? አብሮትም ያለው አሹ ነው። እሹ ቀልድህብኝ ነበር።